አቤት አቤት። ሰላም አለይኩም። ችግር የለውም። አውሪኝ እስኪ። የት ነው ያለሽው? እየፈራች ነው መሰለኝ። ከዚህ ጋር እንዴት ነው መፈሪው? አውሪኝ። የት ነው ያለሽው? የት ነበርሽ ከአሁን በፊት? ያለሁት ሪያድ ነው መሰለኝ። የት ነበርሽ ከአሁን በፊት? እስኪ ያለውን ታሪክ ንገሪኝ። ሪያድ እኔ በፊት አላውቅም። 3 ቤት ትዝራለሁ። አረ ታሪኩ ምንም አያልቅም። የጠፋሁበት ቤት ሪያድ ነው። ሴትዮዋ ያለው ማለት ነው። ዛሬ ግን እኔ ጃለቷ ወይና አውሬት ደግ እያወራኋቸው እና እንደዛ ነው የማወራው። ሲሄድ ነው እሷና አናስወራትም። ስለምን ነው የማወራው ግን? እሺ አንተ ስህሩ ራሱ አዋራን አንተ ችግር የለውም። ሲሄሩን የሚያወራው ላውራ? አዎ ስህሩ ያውራል። ችግር የለውም አዋራን። ደግ እንግዳማ ታሪኩ ብዙ ነው እና አማታለሁ እና ስለዚህ ተውት፣ አላስወራትም። እና እሷ እንደዚህ የሆነችበት ምክንያት እኔ ትርጉም አልገባኝም። ዝም ብለው ነው ያስተበተቡባት። ግን ልጇም ይወዳታል እና ስለዚህ ብዙ ነገር አድርገዋታል። አላቅም መተዋታል። ልጇም ብዙ ነገር ይፈልጋታል ማለት ግን እሷ እዛ ቤት ከገባች ጀምራ ስልክ አትደውልም። ዝም ብላ ድንዝዝ ብላና ጅል ሁና ነው ያለችው። 6 ወሯ ተለፈለፍኩና ቅንጭላቷ ከወጣሁ። አሁንም እስኪ አላህ ጋር ትድን እንደሆነ እህታችሁን ወደ ኢትዮጵያ ስደዷ ተባብራችሁ። 2 ዓመት ስትቆይ ገንዘብ አትጠይቅ፣ ምን አትጠይቅ። ራሷን ብቻ ትጠብቃለች። ስራ ያሰሯታል። እንደዛ ታማ ይመቷታል። በስተኋላ ያላደረጓት ለመግደል ሁላ መርዝ ሁላ ሰጥተዋታል። ብዙ ነገር ታሪኩ ብዙ ነው። ቤት ቀይረዋል። 2 ቤት ነው የሚኖሩት ሰዎቹ እና እንደዛ ነው። በጣም ነው የሚገርመው። ሲጀመር ስለ ቤተሰቧ ስትዞር ያወቀ የማን ቤተሰቦች ጭር ይበል ይላል። ግን ስለዛ ምንም የሚያውቀው ነገር የለም። ዝም ብሎ ታሪኩ ነው። ስለዚህ ስትዞር ደግሞ ስለ እነሱ ቤት ያወራል እና ስለ ልጁ ነው። በበድር ነው የሚባለው። ልጁ የሚወዳል ልጅ በድር ነው የሚባለው። በበድር ነው የተደገመው እና እኔ ሲህር ነኝ። ቁርአን አስቀርተውባታል። ቤተሰቦቿም ብዙዎች ጨፍጭፈዋል። ግን የልጅቷ አወጣጥ በጣም ነው የሚገርመው። አላህ ነው ያወጣት። ዝም ብላ ባዶ እግሯን ልብሷን የለበሰችውን ልብስ ትቀድባታለች። በጣም ነው የሚገርመኝ የልጅቱ ነገር እና ስለዚህ አሁን ወሯን ሁላ አስጠፍቷታል። ቅንጭላቷ ላይ ወተናል። መልኳን እንቀይረዋለን። ምን እንለዋለን? በቃ ብዙ ነገር እናደርጋታለን። እማንለው የለንም። ታሪኩ ብዙ ነው። እሷ አላህን ትለምናለች፣ ትሰግዳለች። ሁሌም በአላህ የምንጫወተው እኛ ነን። ግን እሷ ስለታመመ አላህ ይሰማታል እና ሲህር ነን። ልጅቱ ምንም አታውቅም። ቁማ ትሄዳለች። በጣም ነው የሚገርመኝ። ልጅቱ በጣም ነቅታባቸዋለች። ግን ምንም ማድረግ አትችልም። አያስወጣትም። ብዙ ነገር ለመውጣት ሲመቷት እና ብትሩ ሲጠናባት ብዙ ነገር ታስባለች። ግን አትወጣም። አያስወጣትም ማለት አያስወጣትም። ነገሩ እንዳከድ ምን እንዳትል ነበር። ልጁ ግን አልነካትም። እቃውን አሳይቷታል እና እንደዛ ማለት አይ እንደዛ ይወራ ሲህር ነኝ የማወራው። አይ አላስደግ አይ በቃ አሁን ወደ ሀገሯ እንድትሄድ ብቻ ነው የምፈልገው። አቡዬ እቺ ስለተፈና ወደ ሀገሯ 2 ዓመት ታግታ ነው አሉ። እስኪ እናንተ ደግሞ አውሩ እንግዲህ። እናንተ 2 ዓመት ታገተች የምትሏት ምንድነው ያገታት? ለሀቢባ ነገራት በቃ አይ እኮ ልጅቷ እኔ ስለማን ነው የምታወራው? ስለ ራሷ ነው። ራሷን ነው እንደሌላ ሰው አድርጋ የምታወራው። ልጅ ነው ከሷ ላይ እየተናገረ ያለው። አቡዬ ያልገባችሁ ማለት ልጅቱ ራሷን አታውቅም። አረቦቹ እንትን ብለውባት አሰርተውባታል። ሲህር ማለት ነው። ስለዛ ቁርአን አታውቅም። ልጅ ጠለብ ነበረች። ግን እያወራች ያለችው ግን ስለ ራሷ ነው። ስለ ራሷ እያረጉባት ነው የምታወራው።
የምታወራው። ስለራሷ ሳይሆን አረቦቹ ያረጉባትን ሲሄር ምናምን ያረጉባትን ነው የምታወራው። ሁለት ዓመቷ ነው ካጠረ ወንድም ያው ስታወራ ልጅቷ ነቅታባቸዋለች ስትል አሁን ልጅቷ ነቅታባቸዋለች ስትል ስለሌላ ሰው ነው የሚመስለው። ራሷን ስለ ራሷ ነው ግን ስለሌላ ሰው ነው የሚመስለው። ሲሄር ያደረጉባት ሲሄር እንዲያደረጉባት ነው ነቅታ ነው የምትለው። ሲሄር እንዲያደረጉባት ስላወቀች ማለት ነው። ለዛ ነው አንድ ጊዜ ላውራ አልገባኝም። አንተ ከገባክ ማንነቷን የምናወራው ሲሄሮች ሰው ልጅ እኔ ላስረዳሽ። እሺ አስረጅኝ። የሰው ልጅ የሚያብደው ምን ሲሆን ነው? የሰው ልጅ የሚያብደው ምን ሲሆን ነው? ሰው እኮ ድግምት ምናምን ሲያደርጉበት ነው። እሷም እና ድግምቶች ተጋልጠው እብድና ምን ጅን ነገር ነው ያረጋ። ቅንጭላት የላትም። ቅንጭላቷ ላይ ወጣ ማለት ነው። ሲሪየስ ማናት ልጅቱ ዚነት ትባላለች። አሁን የምናወራሽ ሲሄር ናት። ዚነት ማናት? የታለች ዚነት? አሳጊኝ። ዚነትን አሳጊኝ። ፎቶ አለሽ? እሷ ራሷ የታለች? ገባሽ? ዚነት የታለች? አምጫት። ታውዬ ልኬልሻለሁ። እኔ ነኝ ዚነት፣ ራሴ ነኝ። ኦኬ እኔ ራሴ ማወራሽ። ስለዚህ አሁን አንቺ የምታወሪው ስለ ዚነት ነው አይደል? ወይኔ እኔ ሳታቂ ማለት ነው እሱ ጋር እያወራሁት ነው። እሺ እናቴ እኮ አንቺ ስለ ዚነት ነው የምታወሪው። ቁማ ትሄዳለች። እሺ ንገሪኝ ስለ ዚነት። ራሷ ነው የማወራችሁ። እሷ ማንነቷን አታውቅም። እና እሷ እኔ የማወራችሁ ሲሄር ነኝ። ግቼ ነው የከረምኩት። እያወራሽው አለሽ ማለትም ሁለት ዓመት ታግቼ ነው የከረምኩት። ቂያትና በለሽው ሲሄሩ ይለቅቻል። ገብቶሻል ግን አቢባ? ኦኬ ዚነት አንቺ ሳውዲ አረቢያ ስንት ጊዜ ሆነሽ ዚነት? 2 ዓመት ነኝ። 2 ዓመት ነው ያለው ግን ታግቻለሁ። ምንም ነገር ገንዘብ ምናምን አልጠየቁ እንትን አልሰጡኝም። እኔም አልጠየቁም። ዝዝ ብዬ ነው ያለው። አይ አረቦች ናቸው። አሁን ከአረቦቹ ጋር ወጥተሻል? አዎ ወጥቻለሁ። እንዴት ወጣሽ? ማን አስወጣሽ? እሱን ንገሪኝ። ማለቴም በጣም ይመቱኝ ነበር። ብትሩ ሲጠናብኛው ትንሽ ያቅ ነበር። ዛሬ ግን ሲህሩ በቅንጭላቴ ስለወጣ እኔ አላወራም። ከውስጥ ነው ያለሁት። እሱ ተጋልጦ በቅንጭላቴ ወጥቷል እና በፊት ትንሽ ስለሚያመኝ ሲመቱኝ ማለት ነው። ከዛም በኋላ ብትሩ ሲጠናብኝ እንደምንም ብዬ ጅልና አብድ አድርገው መቼም አከድም እያሉ ይለቁ ነበር። ከዛም በኋላ ቤት ሳጸዳ እንደምንም ብዬ ሾልኬ ቤት ሰው እያለ ወጥቼ መጣሁ እና ከዛ በጣም ማልባሰብኝ ነበር። የሆነ ወንድም አግኝቼ አወጣኝ። አገኘኝ፣ ወሰደኝ። ግን ያወጣሽን ወንድም ጥሪውንና እንጠይቀው እንዴት እንዳወጣሽ። አንቺ በምን መንገድ ነግረሽው ነው ያወጣሽ? ራስሽን የማታውቂ ከሆነ በሲሂር ታስረሽ ከነበረ እንዴት አውቀሽ ሰው ጋር ደወልሽ? ማለቴም አግኝቶኝ ነው ሜዳ እንጂ እሱ አላወጣኝም። ሜዳ ሲያገኘኝ ነው ይዞኝ ሄደው። አሁን አንድ ወንድም መጥቶ አወጣኝ አላልሽም? ከቤት አይደለም እንትኑ ላይ መስመር ጋር ነው ያገኘኝ እንጂ ቤት መጥቶ ማንም ሰው አላወጣኝም። ከቤት እንዴት አውቀሽ ወጣሽ አንቺ? ከቤት ወጣ። አይ ማለቴም ሜዛኔ ብዙም እንደዚህ አልጠናብኝም እና ስለዚህ የራሴ ወጣሁኝ። ብትር ስለሚመቱኝ ይመቱኛል እና ስለዚህ ራሴ ወጥቼ ዝም ብዬ ከሞትኩም ልሞት ምንም ቢሆን ምንም ከነሱ ቤት ጋር ከመሞት ወጥቼ ሂጄ መንገድ ላይ ብሞት ይሻለኛል ብዬ ወጣሁኝ። መቼ? 3 ወር ሆነኝ እንደሆነ የ3ኛው ወር እንደሆነ ያላቀውም ብቻ። እሺ መንገድ ላይ ያገኘሽን ልጅ ጥሪው። እንዴት እንዳገኘሽ የቱ ጋር እንዳገኘሽ እንጠይቀው። አይ ያገኘኝ ልጅየው ዛሬ በቃ አላቀውም። ስልኩንም አልያዝኩትም። ላላህ ትሆንኛለሽ ብሎ ነው ያወጣኝ እኮ። ይንገረና የቱ ጋር እንዳገኘሽ ማለት ነው። የቱ ጋር እንዳገኘሽ እንዲነግረን ነበር ልጁ። አውጥቶ ለእነሱ ሰዎች የሰጠሽ እነሱ ከሆኑ እነሱ ይደውሉለት። ያስጠጉሽ ሰዎች፣ አብረውሽ ያሉት ሰዎች ያስጠጉሽ ናቸው።
እኔ በቃ በጣም እሷ አሁን እንትን ብላለች። ልጁ ጠፍታ ሲመጣ መንገድ ላይ አገኛት። ዝም ብላ ጠፍታ እየሄደች አግኝቷታል። ሲያገኛት የሆነ ኢጃዛ አስጠግቷን ነበር። ወደ ሆነ ኢጃዛ አስጠግቶ ከዛ ቤተሰቦቿን ጀዋል ገዝቶ እንትን ብሎ ፎቶ አለቆ ቤተሰቦቿ አገኟል። ኦኬ እሺ። ከዛ እንዴት እናንተ ጋር ደረሰ? ከዛ ቤተሰቦቿ ደግሞ እህቷ ናት ሀይሌም ቤተሰቦቿ እህቷ እኛ ጋር የደረሰችው ሀሌላ ቤት ወስዷት እነዛ አንሱልን ብለው ነው። አንሱልን ሲሉ ከኛ ጋር ደውሎ ተቀበሉልን ብለው ነው ተቀበልናት። እኛ እህቶቿ ከዚህ የሉ እኔ ከምጠለብናት በዱባይ በዛ ነው አሉት እህቶቿ ከዚህ ሀገር የሉ። ስለዛ ተቀበሉልን ሲሉ ተቀበለና ነው። እኛ እኮ እናንተ ዘመድ ናችሁ። ከየት አምጥተው ነው እናንተ ኑ ተቀበሉልን የሚሏችሁ? ኑ አንሱልን የሚሏችሁ? እና መንገድ ላይ ነው አገኛት። ልጁ መንገድ ላይ ነው አገኛት። ጠፍታ ዝም ብላ ጠፍታ ወጣ ስከድ መንገድ ላይ ነው አገኛት። መንገድ ላይ ሲያገኛት ስታናገረው ወደ ቤት ነው ወሰዳት። ወደ ልጁ ማለት ነው። ገባኝ እኮ መዳም ቤት 2 አመት ቆይታ ጠፍታ ወጣ። ከዛ መንገድ ላይ አግኝቷት አምጥቶ ኢጃዛ ቤት አስቀምጧት። እነዛ ኢጃዛ ቤቶች እናንተ ዘመድ ናችሁ? ምንድን ናችሁ? ምን ስለሆናችሁ ነው እናንተን መታችሁ ሰዱልን? ላይ ከአንድ ሰው ለምሳሌ እህታችሁን ኑና ውሰዱልን፣ የእናንተ እዳ ናት የኛ እዳ አይደለችም ይባላል። እነዛ ኢጃዛ ቤት እናንተ ምን ስለሆናችሁ ነው? ምንዋ ስለሆናችሁ ነው ኑና አንሱልን ያሏችሁ? እናንተንስ በምን አወቃችሁ? ያገሯ ልጅ ያለ ከዚህ ያገሯ ልጅ ያለ ከዚህ ኦኬ ኢትዮጵያ ደቡብ ሀገሯ ልጅ ሳያሉ እሷን ተቀበል ብለዋል። የታለች ሀገሯ ልጅ? ጥራት እስቲ አለ። እሺ ጥራት ጠርቻታለሁ እየመጣ ነው። እሺ እሺ። እነዛ ኢጃዛ ቤቶች ውስጥ ከዛ ኢጃዛ ቤት ውስጥ ኑ ውሰዷት ካሏችሁ ሰዎች አንድ ሰው እዚህ ጋር ሊመጣ ይችላል፣ ሊገባ ይችላል። ደስት እኔ አላውቃቸውም። እነዛ ይቺ ልጅ ቲቱ እናቷ ደውላ ከኢትዮጵያ ደውላ ነው የሀገር ልጅ ስለሆነች ተቀበልና አሏት። ወደዚህ እንትን አለች ማለት ነው። ተቀበላትኛ። ከነዛን እኔ አላውቃቸውም። ምናልባት የሀገሯ ልጅ ታውቃቸዋል። ስለምን በምን አውቀው እሷን ነው ይናከር እሷት እንዳና ልታውቃቸው ትችላለች፣ ታስረዳሻለች። ስለዚህ አሁን እህታችን ምንድን ነው የምትፈልገው? ምን ፈልጋ ነው ሚዲያ ላይ የመጣችው? እሷ 2 አመቷ ጠለብ እኖራለች። ጠለብ ምንም ነገር ብር የላትም። 2 አመት ማለት ነው። ምንም ነገር ብር ስለሌላት አሁን እሺ ምን ፈልጋ ነው ወደ ሚዲያ የመጣችው? ሰላም እናት። አቤት። እንዴት ነሽ? ሰላም ነው? ደህና ነኝ አልሐምዱሊላህ። ማን ነው? አለን ሚቃሚት ነሽ? አዎ ማሻአላ። እሺ ውዴ፣ እሷ የሀገርሽ ልጅ ናት? አዎ የሀገሬ ልጅ ናት። ኦኬ። እዛ ቤት አንቺን እንዴት አውቀውሽ ነው መተሽ ውሰጃት ያሉሽ? አንሽልን ከኛ ቤት ያሉሽ? ልጅቱ እዛ ከመንገድ ያገኛት ልጅ ነው እዛ ቤት እንዲታርፍ ያደርጋት። ምንም የያዘችውም ነገር ምንም ነገር የላትም። ዝም ብላ ነው እዛ ከመንገድ አግኝቶ ቲክቶክ ላይ ሲለቃት ለጊዜው ወደዛ ኢጃዛ ቤት አስጠጋት። ከዛ ኢጃዛ ቤት ተጠጋች በኋላ ከየት አግኝቶ ከየት ነው ያገኛት? ከአረቦቹ ቤት የወጣችው እራሷ ናት። እሷ ናት የወጣችው፣ ሰው አላወጣትም። ኦኬ። እሱ ከየት አግኝቶ ነው? ከመንገድ ከምንም መንገድ ስከድ ዝም ብላ በመንገድ ስትሄድ ስታገኘው እሷን ደግሞ አናገረችው። ጠፍቼ ወጥቼ ነው ምናምን ብላ ነገረችው። እሷ ለዛ ለልጁ ስትነግረው ያ ልጅ ደግሞ ሚዲያ ላይ ለቀቃት፣ ቦሰታት ማለት ነው። ሚዲያ ላይ ከለቀቃት በኋላ ዘመዶቿ ተገኙ፣ ስልክ ተገዛላት።
ከዛ ዘመዶቿ ጋር ተገናኘ። ከዛ ዘመዶቿ ጠለብ ስለሆነ ያሉት በአቅራቢያ የላት ሆነው ስለሆነ በኢጃዛ ቤት አስጠጋት። እዛ ኢጃዛ ቤት ተጠግታ ስትኖር ይህ ህመም ሲነስ ይህ እያለ ሆነ አላውቅም ብላ እንዲህ የረበሸ ጊዜ አንሱልኝ አላቸው ማለት ነው። ያ ሰውየው ባለ ኢጃዛ ቤቱ አንሱልኝ ሲላቸው ይቺ ደግሞ ጠለብ ቤት ያለው አክስቷ ደውላ ለጊዜው አንቺ ዘንድ ትጠጋ አለችኝ። እሺ ችግር የለውም ብዬ ወደ እኔ እንዲመጣ አስደረኳት ማለት ነው። እሺ እነዛ ቤት ያሉት እነዛ ኢጃዛ ቤት ያሉት አንድ ሰው ልጠሪልን ትችያለሽ? እዚህ ጋር ልጁን እንዲያገናኙንና ከየት ቦታ ላይ እንዳገኛት እንድንጠይቀው። አልሰማሽም? እኔ እነዛን አንሱልን ሲሉ ዝም ብዬ ካለ እየሰማሁሽ ነው። እነዛ ኢጃዛ ቤት ያሉት ሰዎች ከዛሬ እንዲያታልፍ አንሽልን ሲሉ እሺ ጨርሺ። አንሽልን ያለ እህቷ ደውለው አንሽልን ብለው ሲሏት አንሽልን ሲሏት ከዛ ያች ጠለብ ቤት ያለ እህቷ ደውላ ለኔ ከዛሬ አንሽልን ብለውኝ ነው ከዛሬ እንዲያታልፍብኝ ወደ አንቺ ትጠጋ ወደ እኔስተማስጠጋት ስትለኝ እሺ ብዬ አመጣኋት ወደ እኔ ማለት ነው። እነዛን እኔ አላውቃቸውም የከረመይባቸውን። ኦኬ የኢጃዛ ቤቶቹ ያንቺን ቁጥር ኬታ መጡና ነው ደውለው ነይና ውሰጃት ያሉሽ? እነዛ ለኔ ላክስቷ ደወሉላት። አክስቷ ጠለብና ያለው ላክስቷ ደውለው እህትሽን አንሽልኝ ሲሏት እህቲቱ ደግሞ ለኔ ደወለችልኝ። ከዛ እኔ የተቀበልኳት ካክስቷ ነው ልጅቱን የተቀበልኳት። እነሱን ቁጥራቸውንም እነሱንም አላውቃቸውም። ኦኬ እሺ። እና ታዲያ ለምን ቁርአን አታስቀሩባትም? ታዲያ ሚዲያ ላይ ምን ታደርጋለች? ለምን መጣችሁ ወደ ሚዲያ? ቁርአንም ተቀርቶባታል። በቃ ሁሉን ነገር አድርገናል፣ ግን አልተሻላትም። አሁን ወደ ሚዲያ የመጣየው ያው ትንሽ አረቦቹ ብሯን አልሰጧትም። ዝም ብላ 2 ዓመት ሙሉ ለፍታ ዝም ብላ ነው የወጣችው። ብር አልተሰጣችም። ብር የሚሰጥ ከሆነ መላክ አላችሁ ብሯን እንዲታሰጧት። ደግሞ ያው እንግዲህ ያለውን ነገር አንቺ ታውቂ። ኤምባሲ ሄዶ መክሰስ ነው። እውነት ከሆነ ጉዳዩን ኤምባሲ አጣርቶ በህግ ሰዎቹ በህግ ይጠየቃሉ። በህጋዊ መንገድ ከሆነ ሳውዲ የገባችው ሰዎቹ የ2 ዓመት ደሞዟን እውነት ካልሰጧት እንደምትሉት እውነት መተት ካስደረጉባት ኤምባሲ ጉዳዩ እውነትነቱን አጣርቶ ኤምባሲ ነው ብሯን ሊያስመልስላት የሚችለው። ካሳ በፍርድ ቤት የ2 ዓመት ደሞዟን እንዳልተከፈላት ከተረጋገጠ በፍርድ ቤት ካሳ ይከፈላታል። ኤምባሲው አልቀበለን ሲል ነው ወደ ሚዲያ የወጣ ነው። ሁሉንም ሞክረን ነበር፣ ግን ኤምባሲው ሊቀበለን አልቻለም። ምን አለ ኤምባሲው? ለምን አልተቀበለም? እውነትነቱ ከተረጋገጠ ለምን አይቀበልም? እስቲ ልጅቷ ትምጣ ከጎንሽ ነው ያው ብለን ነበር። ነይ ያው እሺ፣ ደስ እንዲላችሁ ከጎንሽ ነው። ምን አለ ተጋቢያት ይቻት ልጅቷ። አዎ እኮ እሺ እኮ ኤምባሲ ለምንድን ነው ያልተቀበለው? ምክንያቱ ምንድን ነው? የገባችበት ቪዛ ፓስፖርት ካለ ሰዎቹ ጋር 2 ዓመት ለመስራቷ ማረጋገጫ ካለ ለምንድን ነው ኤምባሲ የማይቀበልበት ምክንያት? ኤምባሲማ ልጅቱ እንደዚህ ጠይቋት ደህና ነኝ ነው የምትለው። አሞኛል ያው አሁን እንዲያወራያችሁ እንደናንተ እንደዚህ ያወራይ ጊዜ ደህንነቷ እኮ አይደለም ጉዳዩ። ስለ ደሞዝ እኮ ስለ ብር አይደል እያወራን ያለ ነው። ስለ ደህንነቷ እኮ አይደለም እያወራን ያለ ነው። መዳሞቿ 2 ዓመት አሰርተው ደሞዝ ሳይሰጧት ነው የጠፋችባቸው ነው። ስለዚህ ኤምባሲ እዛ ቤት 2 ዓመት ለመስራቷ ማረጋገጫ በእነሱ ስም ሳውዲ አረቢያ ስትገባ በእነሱ ስም መግባቷ ቪዛ፣ ፓስፖርት፣ ሁሉ ነገር ካለ ኤምባሲው ለምንድን ነው የማይቀበልበት ምክንያት? ሁሉን ከሰዋል፣ ከኤምባሲም ከሰዋል። በቃ ሊሰጡ አልቻሉም። በመጨረሻ ሷብሯንም ሳትቀበል ፓስፖርቱ ከተረጋገጠ እንደዚህ አይነት ነገር በጣም ብዙ ልጆች ኤምባሲ ከሶላቸው በፍርድ ቤት ካሳ የተካሱ አሉ። ጉዳዩ እውነት ከሆነ ኤምባሲ ቀጥታ ኤምባሲ ገብታ አልወጣም ማለት ነው። እሷ ፓስፖርቷን ቪዛዋን ይዛ ገብታ አክስቷን ጥሪያት እስኪ ለአክስቷን እንገራት ምን ማድረግ እንዳለባት።
አክስቷን እዚህ የለም ጠለብ ነው ያለው ልደውልባት እኮ። አዎ ጠለብ ብትሆን ስታዲያ እዚህ በእግሯ ትምጣ አላልኩ። በቲክቶክ እኮ ነው የምትመጣው። ትግባና ገዝታ አስገባታለሁ አክስቷን። ከዛ ለአክስቷ ኤምባሲ ሄዳ ምን ማድረግ እንዳለባት እኔ እነግራታለሁ። አክስቷ ይዛት ትይጠባል። እና ደግሞ ቁራን አስቀሩባት እንደምትሉት ስር ከሆነ ቁራን ነው መድኃኒቱ። አለቅም ካልኩሳ አለቁም ወደሽ ነው የምትለቂ በቁራን አለቃትም። እባክሽ ቁራን ወደሽ ሲሆን በግድሽ እንድትለቂ ያደርግሻል። በደንብ በቁራን ስትቃጣይ ትለቂያለሽ። አራት ተቀርቶባታል። እንግዲህ አገለቀኩ። ትንሽ ማን ነው? ዚነት እድሜሽ ስንት ነው? እድሜን አላውቅም። 17 ነው። 17 ነው። መቼ ነው ታዲያ ስህር መቼ ነው የተሰራብሽ? መቼ ነው ያስካት? 2 ዓመት ከረገጠ ጀምሮ። አዎ። በምንድን ነው ያስካት? በምንድን ከአማረኝ ምሳ እኮ በምን እንዴት ገባ? ምን በልታ ምን አርጋ እንዴት? ባክል ነው። የምን አክል? በምግብ እኮ በምን ምግብ ማለትም በምግብ ሰጣሉ። በላዩ ታመመኝ እኮ። የምን ምግብ? መቼ? ምን ቀን? ቀኑ? የምግቡን አይነት ንገሪኝ። ሩዝ እኮ ምን ቀን? ሩዝ በምን? ሩዝ ነው የሰጠዋት። ምንም አልሰጠዋት። ሩዙን ብቻ ሰጠዋት። ቀመሰችው። ማን የሰጣት? መላክ መላክ ልጅቱ ማናት? መላክ የማን ልጅ? የመዳብ ልጅ። ስንት ዓመቷ ነው መላክ? አረን ያለቅላትም። የመዳም ልጅ ከአንቺ ምን ፈልጋ ሩዝ በመከታ በላሻለች? ምን ፈልጋ? አላቅም። ሲህር ነኝ። ምን እንዳደረገቻት ምን እንደበደላቸው አላቅም። ሲህር ነኝ። አስደረጉብኝ። ያዝጓት። ምን ላድርግ? ሲህር ነኝ የሚባል ነገር አለ እንዴ? ሲህር ነኝ የሚባል ነገር አለ? ምንድን ነው ሲህር? አዎ ሲህር ነኝ። ምንድን ነው ሲህር? ሲህር ማለት ልጅቱ ጅልና እብድ ሆና ገንዘቧ እንዳትቀበል፣ ጤነኛ እንዳልኩን፣ እንድሞት፣ ሰራተኛ አድርገን በነጣል እንይዛት፣ ወንድሟን ሙታለይ ብለን ሁሉን ከመክተብ እናንተንን አምባሲዎችን በግቦ ሰጥተን ኤምባሲዎችን ግቦ ሰጥተን። አዎ አሁን አይደል እንዴ ከጠፋሽ በኋላ ወጥተሽ ኤምባሲ ሄድሽው? መቼ አውቀው ነው ኤምባሲዎችን ግቦ የሚሰጡት? እነ መዳም አልሄደችም። ኤምባሲ አልሄደችም። በፊት ሞክረዋል። ያው ዋሸች። አየሽ አሁን አጠገብሽ ያለችው ውሸታም ናት። ኤምባሲ ሄደው ከሰው ኤምባሲ አልቀበልም ብሎ ነበር አለች። አንቺ ግን ሀቀኛ ጎበዝ። ኤምባሲ ከሰዋል። አሁን አለችው ማለች ወረብል ካባ ከሰዋል። ግን ምንም ማድረግ አልቻሉም። ከሰዋል። ወንድሟ ከሷል። የቱ ወንድም? ማን? ሳውዲ ወንድም አለሽ? ያው ባላቅም ብቻ አንድ የሚደውልላት አለ። አጎቷ ነው መሰል እና ከሷል። ግን እኛም ግቦ ከፍለናል። አዲስ ይብሬ ነው ሁሴን ኢብራሂም ነው መሰል። እስቲ ማነው አጠገብሽ ያለው? ጥሪያቸው አንዳቸውን። ዴክ ስሙ ተደግሞበታል። ማን ነው በስሙ የተደገመበት? ወንድሟ ነው። የአዲስ ብሬ ቤተሰብ ጨርሉ ይባልላል።
እሺ አንቺን መዳም ናት የደገመ የመዳም ልጅ ናት ድግምት በሩዝ ያበላችኝ ያልሽ። አጎትሽን ደግሞ ኢትዮጵያ ማን አበላው? እዛ ድረስ ላከችለት? አይ አላበሉትም። ወንድምሽ ቤት ወንድሜን አላስተደገመበትም። አልታመመም፣ ምንም አልሆነም። ዝም ብሎ በቃ ተስፋ እንድቆርጥ ነው እንጂ ሌላ ምንም አይደለም። እሺ ጥሪው አብሮሽ ያለውን ነገረው ነው። ወንድሜ አንዴ ቁርአን ክፈቱ እያሉ ነው ተመልካቾች። ነው እስቲ ቁርአን ክፈቱ። ቁርአን ከዩቲዩብ ላይ እስቲ ክፈቱ። ግን እንዳትመጡ እለቃታለሁ። እሱ እንደሆነ ደሃ ከሆነ እለቃታለሁ። ዙሪያውን ተገሩ መግደልም አልገላትም። አረበኛ ላውራሽ? እውነት እችላለሁ ነው ያረብ በቃ ወራሻለሁ። የፋጤም ነበር ዚነት ወይ የት ነው ተወልደሽ ያደግሽው? ያደግኩት ውሃ የሚባለው ሀገር ነው። እሺ ወደ ኋላ ትንሽ ተጠጊ። ወደ ስክሪኑ በጣም አትምጪ። ወደ ስክሪኑ በጣም አትምጪ። ወደ ኋላ ተጠጊ። የት ነው ትውልድ ሀገርሽ? የት ነው ተወልደሽ ያደግሽው? ጎጃም ማስቀመጫ የለውም ጋይስ እኮ ክፈቱ አልኳቸው እኮ ልከፍቱ። እሺ ስንት እህትና ወንድሞች አሉሽ? እህትም የለኝ፣ ትንሽ ናት። እኔ ብቻ ነኝ የመጀመሪያ ልጅ። ወንድምስ? ወንድምም የለኝ። ቅድም ወንድሜ ያላልሽም እንዴ? ለምን ታለቅሻለሽ? ነገሩን የሚያስለቅሰኝ ቁርአን ሊከፍቱብኝ ስለሆነ ልነሳ ነው። ጉላትና ምን እንደምትፈልግ ልጠይቃት። ዝጉላት። አይሰማቸውም እነሱ በጣም እንትን ስላረጉት ላውድ ስላረጉት። እሺ ዚነት ዝጉት ብላለች በያቸው። ከዛ ሚዩት አድርጊያቸዋለሁ። ሚዩቱን አብሩት። ዚነት ምንድን ነው የምትፈልጊው? ናይ ወደዚህ ማሪ፣ ምንድን ነው የምትፈልጊው? ሀገሬ መግባት እና ለምን ሀገርሽ አይልኩሽም? እሱ ጋር የተሰበሰቡት ህዝቦች የሉም ባለ ትንሽ ናቸው። ማለትም ብዙ ነገር ረድተውኛል። ግን ቢሆንም እኔም ብዙ ነገር ነው የሚያስፈልገው። ማሬ ትኬት ብቻ እኮ ነው የሚያስፈልገው ሀገርሽ ለመግባት፣ ቤተሰቦች ባንችን ለመላክ። ማለትም ገንዘብ ያስፈልጋል። የሰው ልጅ ለምን ገንዘብ? የሰው ልጅ ጤነኛ ሳይሆን ገንዘብ ምን ያደርግለታል? ጥሪያቸው ቆይ አንዴ ጥሪያቸው። እነሱ ዴግ ማለት ዴግ። ስለዚህ ቀጥታ ወደ ሚዲያ የመጣችሁት ገንዘብ ፈልጋችሁ ነው ማለት ነው። ትኬት ብቻ ነው የሚያስፈልግሽ፣ ሀገር መግባት ነው። ለምን ወደ ቤተሰቦቿ አትልኳትም? እናንተ ትኬት አታችሁ ነው። አምባሲዎቹ አይቀበሉንም። አሁን እነሱ ተቀብለውን ሀገር እንድትገባ ነው ወደ እናንተ የመጣ ነው። ኤምባሲ ምን አገባውና ነው የሚቀበለው? ብር ብቻ እኮ ነው የሚያስፈልገው ለትኬት። ትኬት መቁረጥ እኮ ነው የሚያስፈልግ። ልጅ ፓስፖርት አላት፣ በህጋዊ መንገድ ነው የመጣችው አይደል? ፓስፖርቷን ይዞ ትኬት መቁረጥ ነው። ትኬት ደግሞ ከ700 እስከ 900 ሪያል ነው። እናንተ ቤት ውስጥ ያላችሁት 50 ሪያል እንኳን ብታዋጡላት እኮ ትኬቷን መቁረጥ ትችላላችሁ። ምንም እኮ ወደ ሚዲያ መምጣት አያስፈልገውም ነበር። አምባሲዎቹ አይቀበሉንም። ጠፍታ ስለሆነ ፓስፖርት ምናምን አልያዘችም። ጠፍታ ነዋ ከዛ የወጣዩ። ስለዚህ ኤምባሲ መቀበል
መቀበልና ለመቀበል አይጠበቅበትም። ነጭ ወረቀት እኔ እዚህ ካታር ተቀምጬ ነጭ ወረቀቷና ትኬቷን ኦንላይን መጨረስ እችላለሁ። እናንተ ብር ከሰጣችሁ እናንተ አዋጣችሁ ብር ካመጣችሁ ኤምባሲ ምን ያስፈልጋል? እሷ ሀገር ቤት ለመግባት የሚያስፈልጋት ነጭ ወረቀት ፓስፖርቷን ይዛ አልጠፋችም ካላችሁ ፓስፖርት እጇ ላይ ከሌለ የሚያስፈልጋት ሊሴ ፓሲ ፔፐር ነጭ ወረቀት 460 ሪያል ነው። እሱ ትኬት ደግሞ ከ700 እስከ 900 ሪያል ነው። ስለዚህ እቺ ልጅ ሀገሯ ለመግባት 1500 ሪያል ነው የሚያስፈልጋት። እናንተ ቤት ውስጥ ያላችሁ ለዚህ ታንሳላችሁ። ለ1400 ሪያል ወይ 1500 ሪያል ታንሳላችሁ። 50 ሪያል ብታዋጡላት ምን ልበለስ? እንደዛ ነው የሚፈጅ። አሁን ኤምባሲዎቹ ይቀበሉናል ካለ ፓስፖርት። ልጅቱ ጠፍታ ነው የወጣዩ። ዝም ብሎ ይቀበሉናል እንዴ? ማሪ ኤምባሲ 460 ሪያል ከከፈልሽ ነጭ ወረቀት ትወስጃለሽ። ማሪ ነጭ ወረቀት ማለት ሊሴ ፓሲ፣ አንድ ሰው ፓስፖርት ከሌለው ጊዜያዊ ፓስፖርት ሀገሩ የሚገባበት ማለት ነው። ነጭ ወረቀት ኤምባሲ በነፃ አይደለም ነጭ ወረቀቱ የሚሰጥሽ። ሄደሽ 460 ሪያል ስትከፊ ነጭ ወረቀት ይሰጥሻል። ያ ነጭ ወረቀት ማለት ስሙ ሊሴ ፓሲ ወይንም ጊዜያዊ ፓስፖርት ማለት ነው። አንድ ሰው ወደ አገሩ ለመሄድ የሚያስፈልገው ፓስፖርት የሌለው ሰው ነጭ ወረቀት ያወጣና በዛ ነጭ ወረቀት ትኬት ይቆርጣል። እንደዛ ለማድረግ ዛሬ አምባሲዎቹ አንቀበልም ስላሉ ነው። ሁሉንም ጠይቀን ነበር እኮ። ምንድን ነው የሚቀበሉት እና የማይቀበሉት? አይሰራም። ነጭ ወረቀት አልተጀመረም ነው ነገሩ። አይሰራም። ኦኬ ነጭ ወረቀት አልተጀመረም ከሆነ ይኸውልሽማ ነጭ ወረቀት አልተጀመረም ከሆነ ሌላ ጉዳይ ነው። ነጭ ወረቀት በየጊዜው ይቆምና እንደ አዲስ ይጀምራል፣ ይቆምና እንደ አዲስ ይጀምራል። ነጭ ወረቀት አልተጀመረም ከሆነ ያሏችሁ ኤምባሲ ሲጀመር ደውሉልን ማለት ትችላላችሁ። ለኤምባሲ አክስት አለቻት ብላችኋል፣ እህቶች አሏት ብላችኋል። እህቶቿ አክስቶቿ ያዋጡና ትኬትና ነጭ ወረቀቷን ይቻሉላትና ሀገሯ ትግባ። ኢትዮጵያ ገብታ ቤተሰቦቿ ሲፈልጉ ቁራን ሲፈልጉ ጸበል ይውሰዷት። እሺ ይሄ ነው ያለው። እሺ እና ገንዘቧን አታሰጧትም? ገንዘቧማ ኤምባሲ ሚዲያ አይደለም የሚያሰጣት ኤምባሲ ነው። እውነት ከሆነ ያወራችሁት ነገር ሰዎቹ 2 ዓመት በነፃ ካሰሯት ያንን ኤምባሲ ያረጋግጥና በፍርድ ቤት ነው ተከሰው አሰሪዎቿ ፍርድ ቤት ነው ካሳ እንዲከፍሉ የሚያደርጋቸው። እውነት 2 ዓመት ያለ ደሞዝ አሰርተዋት ከሆነ ኤምባሲ በሚያጣራበት መንገድ አጣርቶ ፍርድ ቤት ነው የሚወስንላት እንጂ ሚዲያ አይደለም የሚወስንላት። እሷ ራሷ እንደተናገረችው የመዳም ልጅ መላክ ትባላለች። ሩዝ አብልታኛለች፣ መተት በሩዝ አብልታኛለች ያለችውም ደግሞ ይጣራና እውነት ከሆነ ትጠየቅበታለን። አይ እኔ ስለዛ ሀገሬ እንዲገባ ነው እንጂ ብሬን ካላሳጣችሁ ከውት ግን ተባበሩ። ገንዘብም የለኝ። ብሩን የሚያሰጥሽማ ኤምባሲ ነው ማሬ። ብሩን እኮማ መዳምን እዚህ ጋር ጠርተን እኮ የ2 ዓመት ደሞዟን አልሰጠሻትም ማለት እኮ አንችልም ውዴ። ኤምባሲ ማለት ነው ፓስፖርትሽን የሌላ እውነት በእነሱ ቤት ስም በነዛ ሰዎች ቤት ስም በእነሱ ቪዛ እንደመጣሽ አረጋግጦ ፍርድ ቤት ከሶ ኤምባሲ ጠበቃ አቁሞልሽ ፍርድ ቤት ከሶ ኤምባሲ ነው ሰዎቹን በፍርድ ቤት ተፈርዶባቸው ሊከፍሉ የሚችሉት እንጂ ሰው አይደለም እንትን የሚለው ግለሰብ ወይ ሚዲያ ይሄን ማድረግ ስለተሰጡት ይገይሉ ብር ስለተሰጡ ነው እዛ ቤት ይቀር። ኤምባሲ ብር በልቷቸው እነሱ ጃንሽ ነው። ኤምባሲ ግቦ በልቷቸው መዳም ማረጋገጫ አለሽ? ማስረጃ መኖር የለኝም። ታዲያ ይህን እንዴት ልትይ ቻልሽ? ኤምባሲ እኮ ይጠይቅሻል እኮ። እንደዚህ እኮ አይባልም ማሬ። ማስረጃ በደግሽ እንግዳ ለምን አያሰጠኝ? እንግዲህ ለምን አያሰጠኝም? እሱ ማሟላት ያለብሽን ማስረጃዎች ስላላሟላሽ ነዋ። ማስረጃ ማለት በዛ ቤት ለመምጣትሽ ማስረጃ፣ ለምሳሌ ፓስፖርት፣ ቪዛ። እዛው ጥለሽ ነው የጠፋሽው። ለምን ጠፋሽ? መጥፋት ህገ ወጥ ነው። እዛው ቤት እያለሽ ፖሊስ ደውለሽ መጥራት ነበረብሽ። በምን ጀጓላ አለኝ። ጀጓሌን ቀምተኛ ሄድ ያልሆንኩት አለኝ። ሲጀመር ሊገሉ ሁላ አስበው መርዝ እየሰጡ ነው ለእኔ ጀጓል። ለምንድን ብለው ደህና ቢሆኑ እኔ በራሴው መላ እኔ ለገንዘቡ አስባለሁ። አሁንስ ደህና ብሆን አስነክታ ጅዬ ቀርቼ
ግነት እንደዛ አይባልም። ይቅርታ ጋር ችግር የለም ካልተባበርሽ መርዝም እየሰጡሽ ነበረ? አዎ። እና ታሪኩ ብዙ ነው። እኔን ገሉ በቃ ለመግደል ነው እንጂ እኮ ባልወጣም ይገሉ ነበረ። ልሞስን ነው ራሱ ሁሉን ነገር በቃ እንትን ሲል አላህ ነው ያወጣኝ እንጂ ያው ስለሞት ነው የተቆጠረው። አቡ ሙቤ እሷ ምን እናደርጋለን? እኔ ግን እንደመስለኝ ይቅርታ አድርጉልኝ እንጂ ዛሬ ጀምራችሁ አንቺን የለም ከዛሬ ጀምራችሁ መጣችሁ እኔ ጋር ገረስ እየገባችሁ ሀቢባ ጋር ውሰደን ምናምን የሚለውን ቃል እንድታቆሙ እፈልጋለሁ። ለምን አንደኛ ሀቢባ ደክማለች። እኔም ራሴ ዛሬ በጣም ጸጥቶኛል። አይ እኔ ጋማ ካላመጣክ ሌላውማ ህዝቤ ይበላላ። እኔ በደንብ ሀቅ ማውጣትና ጉዳይ መመርመር ማጣራት እችልበታለሁ። ግን ብሎ ማንም እየወጣ ሚዲያ ላይ እኔ ማለት ብዙ ነገር ከባድ ነገሮች ስላሉ እኔ ያልኩት ሀቢባ ጋር ወልዳችኋለሁ ብሎ ብዬ የተናገርኩት ህይወቷ በቀደም አሁን ድረሱልኝ እያለች ሞታለች። እንደዛ አይነት ነገር ጫፍ ላይ ያለ መዳም ልገላት ምናምን ጫፍ ላይ ያለች ሴት ካልሆነች ይቅርታ አድርጉልኝ እንጂ አትምጡብኝ፣ በእርዳታም አትምጡ። ከዛሬ ጀምሮ ነው ወላሂ አላመጣም። ለምን አንደኛው እርዳታ በአሁኑ ሰዓት ሀቢባ 8 ሰዓት 10 ሰዓት ተቀምጣ እንድታስረዳ እኔም ውስጤም አይፈቅድም፣ ያለችበት ሁኔታም አይፈቅድም። አንድ ሁለተኛው መዳም ቤት ያለች ሴት ታግታ ልትሞት በእውነተኛ መረጃ ካላቸው ብቻ ሀቢባ እዚህ ቢዚ ብዙ ሰው 10,000 ሰው ኮሜንት ማንበብ ስለማችል እኔ ጋር 2,000 3,000 ስለሆናቸው አነባለሁ፣ እያችሁ እመጣለሁ። መረጃ አጣርቼ ማለት ነው። ከዛሬ ጀምሮ እንደዚህ ነው። የእህታችን ደግሞ ልመኛው ምን እናደርጋለን? ልጅቷ ላይ ሼክ ፈልጋችሁ አለ፣ የትም ቦታ አለ ሼክ ይቀራባት። መጀመሪያ ለመግባት ይሻላት፣ ጤናዋ ይመለስ። ከተቀራበት በኋላ ችግር የለውም፣ ትኬት እቆርጥላታለሁ፣ ወደ ሀገር ትግባ። እናንተ ዲሲፓስ ይቻሉ፣ እኔ ትኬት ትችላለሁ። ቃል ነው። አለቻት እኮ አክስት አለቻት፣ እህት አለቻት። ለምን አክስቷና እህቷ አይችሉም? ታዲያ ምንድን ነው ታዲያ? ስንት አክስት የሌለው እህት የሌለው ስንት የተቸገረ እያለ ለምን እነሱ የታገተችበት ቦታ የሚያውቁ የአረባን ቁጥር ያላቸው ሁሉን ነገር ያሟሉ መስሎኛል። እንደዚህ ከሆነ አንተ የምትችላት ከሆነ ትኬት ጥሩ። አክስትየው በቃ ሊሴፓሲ ትቻልና አክስትየው ለትኬት ልታወጣ የነበረውን ወጪ በእጅሽ ትስጥሽ። ካሹን ሙባረክ ትኬት ይችላል። ቁራን ያስቀሩብሽ እና ከዛ በኋላ ወደ ሀገር ቤት ሀገር የሚሄድ ነው የምፈልገው ብለሻል። ወደ ሀገር ቤት ትሄጃለሽ። ኦኬ። ስለምንም ብር አያስፈልግም። ልጅቷ ጤነኛ እንድትሆን ይቀናባት። ጨርሰናል። እኔ በእኔ በኩል ሚዩቱን አብሪው ማሪ እንትን ቁራን ይቀራብሽና ዳኝና ከዛ አክስትሽ ሊሴፓሲ ፔፐሩን ወረቀቱን የኤምባሲውን ትቻል። የትኬቱን ደግሞ በእጅሽ ትስጥሽ። ሙባረክ ትኬት ትችልሻለሁ ብሎሻል። ኦኬ እሺ። ከዛ ወደ ሀገር ቤት ትሄጃለሽ። ተቆርጦለሽ አክስትሽ በእጅሽ ብር ሰታሽ ነጭ ወረቀትሽ አልኮ ወደ ሀገር ቤት መኛው እነግራለሁ። ካልገባችሁ በኋላ ኑና እነግራችኋለሁ። ሀቢባንም ቢዚ እናርጋት። ገባት የምንጠይቃት ገብቶሻል። ካልዳነች መግባት አችልም። የሚያማትን ልጅ ትቆርጠን ዝም ብለን ኤርፖርት ወስደን መልቀቅ ስለማንችል መጀመሪያ ትዳን። መዳኗ ላይ ስሩ። ትኬት እኔ ያለው መጀመሪያ ቁራን ይቀራባት። መጀመሪያ ቁራን ይቀራባት። ያለ ሰው አስገቡ ካልሽም ጨርሰን እሷን የመን ያለ ሰው